ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻላቅም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን ነው? ያባትህ? አልሰማም ካሉ ተው እንጂ። አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። ባንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ። እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ። ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦጣ እንዴ? እኔ መቻወቅ እንደዚህ ተባይኛለች ማለት እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድምዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ይኸው አይደለም። ምን መሰለህ አጋድምዬ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድምዬ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድምዬን ጠይቁት ያስረዳችኋል። ሄሎ እዚህ ፋየር አክሲደንት? ምን አሉኝ? እሳት አደጋ ነው። አዎ ምን ልርዳዎት? አረ ተቃጠልኩ ድረሱልኝ። አሁኑኑ በፍጥነት እንደርሳለን። የት አካባቢ ነው? እዚህ ሆዴ አካባቢ ጨጓራዬ መሰለኝ። አቤት አሰማም እንዴ? ጨጓራዬ ነደደ። የኔ ወንድም እና ሆስፒታል ደውላ እኔ ምን ላድርግ? ሆስፒታልማ እኮ ደውዬ ቴምፕሬቸር ከ90 ዲግሪ ሴልሺየስ በላይ ሆኗል፣ ከአቅማችን በላይ ነው፣ እሳት አደጋ ደውል ብለውኝ እኮ ነው። ኧረ ተው ልሞትልህ። ለምን ለእኔ ስትል ድፍት አትል? ኧረ ራስህ ድፍት በል። እየተቃጠልኩኝ እኮ ነው የምልህ። ወይ አጥፉኝ ወይ አብርዱኝ። በርደህ ቅራቦ። ለምንድን ነው የምትረብሸው? ይሄ እኮ ያንተ መቀለጃ ሳይሆን ማህበረሰቡ የሚጠቀምበት ነፃ የስልክ መስመር ነው። እና እኔስ ነፃ መሆኑን አውቄ አንዴ የደወልኩት? እና ለማሾፍ ነው እንዴ የምትደውለው? ይሄ እኮ ማህበረሰቡ የሚጠቀምበት። ምንድነው ማህበረሰብ አበዛ። በትርፍ ጊዜ ስነ ዜጋ አስተማሪ ነህ እንዴ? አንተ ሰውዬ ስራ የለህም እንዴ? ስራ የለኝም። እናንተ ጋር ይኖራል። ብዙ ነገር የማጥፋት ልምድ አለኝ። ቤት ውስጥ እሳት የማጠፋው እኔ ነኝ፣ ገንዘብ የማጠፋው እኔ ነኝ፣ ጥፋትም አጠፋለሁ። ተው እንጂ። መብራት እሳት አጠፋ? መብራትና ውሃ እንኳን ከጣቢያ ነው የሚጠፋው። ድጋሜ በዚህ ስልክ ብትደውል ከምድረ ገጽ ነው ማጠፋ። ሄሎ አንተ ምን ሆነ ነው ስልክ የማታነሳው? ይሄው ሰፈር እሳት ተነስቶ ቤትህ እየነደደ እኮ ነው። ማለት ምን ማለት ነው? እና ቆመታ ያዋለ እንዴ? እሳት አደጋ ትደውል? ይሄው ቅድም ጀምረን እየሞከርነው መስመር ተይዟል አንዴ የሚለው መስመር ተይዟል እንዴ? ምን ማለት አንድ ስልክ ነው እንዴ ያላችሁ? ምን አልከኝ? ወይኔ ጉዴ። እሺ የተረፈ ዕቃ የለም? ባለቤትህን አትርፈናታል። ሌላ የተረፈ ድና ዕቃ የለም? ምን አባሃል ካንተ ሰምቻለሁ። ሄሎ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ።
አይ ካልሆንክማ እንግዲህ ምን ይደረጋል? እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድምህ ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000 አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9። ኧረ ስለ መድኃኒዓለም 39። እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን የእንጭቅ ልጅ አንተ? አይደለም አጥራፍዬ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ 90 ብር ልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሳርጋጡ። እሺ የሚግጥ ነገር ይጋጥ ሀቦ። እኔ ምን ብራዘር ኳስ ታያለህ? ኳስ ትቀልዳለህ? ሲጀመር ኳስ እንደኔ የሚያያለ? እሺ ከሜሲና ከሮናልዶ ማን ነው የሚበልጠው ላንተ? ምን በቁመት ነው? ኖ እንደዛ አይደለም። በእድሜ አይደለም። ከሜሲና ከሮናልዶ ጎት ማን ነው ላንተ? ጎት ማን ነው? ፍየል ነው። አሬ ፈይልህ ምን እያዛክ ነው? በችሎታ ከሜሲና ከሮናልዶ ማን ነው የምታደንቀው? ግሩም ኤርሚያስ ማለት የኔ ነገር ለካሱ ዘፋኝ ነው ታውቃለህ? የባሰው መጣ። ኳሳ ላይ ማትልም እንደ መጀመሪያው ነው እንዴ? ኧረ ያለው እኔ ልቀልልሽ ብዬ እኮ ነው አይደል? እስኪ እሺ ንገረኝ፣ ሜሲ የት ክለብ ተጫዋች ነው? ሜሲ የወላይታ ዲቻ ነው። ዋው ዋው! አንተ ወደትም ኳስ ታያለህ እባክህ። እንዴ ነገርኩህ እኮ ኳስ ውስጤ ነው አይደል? ውጭ ላይ እንኳን አልደረሰም። እሺ ሮናልዶስ? እሱ ኢትዮ ኤሌክትሪክ መሰለኝ። ዋው! ውሃ ልማት ያሻሉ ነበር። እሺ ከውጭ ሀገር ኳስ የማን ደጋፊ ነህ? ውጭ እንኳን ብዙ አይደለሁም፣ በጥልቀት አላውቃቸውም። አይ እንዲሁ ሳትጠልቅ ተንሳፈህ ንገረኝ፣ የማን ደጋፊ ነህ? ማንቸስተር። ኦኬ ማንቸስተር አሪፍ ነው። የትኛው ማንቸስተር? ማን? የአባቱን ስም እንኳን አላውቀውም። አትለኝም? ያጎቱንስ? እሱንም አላውቀውም። ይድፋህ አቦ ይቀራል። ሰላም ነኝ አባት። ሰላም ነኝ አባት። አታሽቃብጥ፣ ወደ ጉዳይ ግባ። መታወቂያ ማውጣት ፈልጌ ነበር። እንኳን ፈለክ። ነገና ትናንት እኮ ነገና ብለህ መልሰህ ነው የመጣሁት። ኦኬ ትናንትናው ልጅ ነህ እንዴ? አዎ አስታወስከኝ? እባክህ አላስታወስኩም። ይሁን እሺ፣ መታወቂያ ማውጣት ፈልጌ ነበር። ፍላጎት ብቻ በቂ አይደለም ማለት ሁሉንም መረጃዬን እኮ ይዣለሁ። አንተ ምንድነው ወተት ጥቁር ነው ካልተባለ አይገባህም እንዴ? ወተት ጥቁር ነው እንዴ? ቆይ እሺ፣ እዚህ በምንድን ነው የመጣኸው? በእግሬ ነዋ። አዎ በእግርህ አይደለም እሺ መምጣት ያለብህ በሌላ ነገር ና። ማለት አልገባኝም። እንዴት አድርጌ ላስገባብህ? እሺ ፎቶ ይዘሃል? አዎ ፎቶ ይዣለሁ። ጥሩ መታወቂያ ይዘሃል? የኔ አባት መታወቂያ እኮ ነው ላወጣ የመጣሁት። እኮ መታወቂያ ያስፈልጋል። መታወቂያ ለማውጣት ምን አይነቱ? እሺ ንግድ ፍቃድ ይዘሃል? እኔ ነጋዴ አይደለሁም። መንጃ ፈቃድስ? ትቀልዳለህ እንዴ? መንጃ ፈቃድ እኔ በፈጣሪ ፈቃድ ነው የሚኖረው። የኔ አባት ተማሪ ነኝ። መታወቂያውን ትሰጠኛለህ? አትሰጠኝም? በጣም ጮክ አፈላህ። እኛ ቀበሌ እንኳን አፍልተህ በርድህን በመከራ ነው። ተመራቂ ተማሪ ነህ? አዎ። አየህ በዚህ ሰዓት ለአንተ የሚያስፈልግ መታወቂያ ሳይሆን ማስታወቂያ ነው። የስራ እኮ ስራ ልቀጠር መታወቂያ ጠይቀውኝ እኮ ነው የመጣሁት። አሁን ትሰጠኛለህ ወይስ አትሰጠኝም? ባልሰጥህስ? ባትሰጠኝ? አዎ እኮ መታወቂያውን ባትሰጠኝ? አዎ። ለምንድን ነው የማትሰጠኝ? አዎ እንደዛ ነው የሚያዋጣ። በል 8 ቁጥር ሂድ። 8 ቁጥር እኮ ናት ወደ አንተ የላከችኝ። ልታለቅስ ነው እንዴ? በቃ ይሰጣል። አንተ ኮክኒያም። አቤት አባዬ። እስኪ ጸጉርን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ። ኧረ አባዬ ዛሬ ይስተካከላል። የፈተና ውጤት ተነገራችሁ? አዎ። ይኸው ነግሬሃለሁ፣ ወድቀህ እንዳይሆን አስነጥሳለሁ። እስኪ በል ንገረኝ። ፊዚክስ 10 ነው ያመጣሁት። እንዲህ ነው እንጂ እኔ ልጅ ከ10 10። ኧረ ከ50 የፈጣሪ ያለ ከ50 10። እንዴት በሳተ ነበር እንዴ ፈተናው? አይደለም በመለሰ ነው። ኧረ ይድፋህ። ያቶ ቦጋለ ልጅ አይተኸዋል? ፊዚክስን እንደ ውሃ የጠጣው። እንደ ውሃ ትቀልዳለህ እንዴ? እኔ አንዴ ያስኮረጅኩት 9 እኮ ነው ያመጣው። 9? ኧረ በልተኸው የለ እንዴ? በል እና ለምን ታዲያ አንዳንዴ እየሄድክ አታስጠናውም? በል እስኪ አስቤያለሁ። አልመቻችልኝ ብሎ እኮ ነው። ተው እንጂ አስበሃል ወይ ጉድ! ግም ለግም አለ ሰውየው። አየህ እውቀት የለህም እንጂ እኮ ሞራልህ ደስ ይለኛል። እሺ እንግሊዘኛስ? እንግሊዝ 14። ኧረ መድኃኒዓለም 14! ሁሉም ውጤት 10 ቤት ነው እንዴ? የቀበሌ ስም አደረገው እኮ ከ10 ውጭ የለህም? አለኝ። ባዮሎጂ 20 ነው ያመጣሁት። ጎሽ ይሻላል። ከመቶ ማለት ነው። እርፍ አፈር ያብላህ። ማነሽ አስካለች ብረት ምጣዱን አቀብኝ። አባዬ ምን ልታደርገኝ ነው? ሆረን ቀረም እኮ ተንጠልጥዬም ቢሆን ወደ 12ኛ አልፌያለሁ። አይዞህ ገና እኔ አንጠለጥልሃለሁ። አሁን አንተ ነህ የብሬን ፈተና የምታልፈው። ለመሆኑ ደረጃ ስንት ሆነ? 45ኛ። እግዚኦ ምን አለ ውጤቱን 45 ብታመጣ። ስንት ናቸው አጠቃላይ? አጠቃላይ 46 ነው። ተመስገን ቢያንስ አንድ ተማሪ ይበልጥሃል። ኧረ እባክህ ተባሮ ነው አልተፈተንም። ኧረ ነደድኩ ወገን። እሳት አደጋ ጠሩልኝ። የኔ ልጅ ጌትዬ። አንተ ማየ እየጠራች ነው መሰል። አቤት በላት። እባክህ ራስን የጠራችህ ጌትዬ እኮ ነው ያለችው። እኔ ጋር ቅድም ተጣልተናል። አንተን ነው የሚሆነው። እባክህ ከኔም ጋር እኮ ብዙ አይደለንም። አንተን ነው የሚሆነው። አንተ ጅል
ይሄው አንተን ነው ማለት ነው። እንደውም ተጣልተናል እያልካል ነበር። አሰማትም እንዴ? ጅል እኮ ነው ያለችው። እና ምን ልትል ነው? ትልቁ ጅል። አቤት እማዬ። ምን አባ ነው እየጠራው ዝም የምትለው? ወንድሜን የጠራሽው መስሎኝ እኮ ነው። አንተ እኮ ክንያም እሱ እያጠና ነው። አትረብሸውና። እኔ ደክሞኛል የምር እማዬ፣ የትም ነው የማልሄደው። ማን ትሄዳለህ አለ? ና ነው ያልኩህ። እና ታዲያ ምንድነው? እስኪ ሮጥ ብለሽ ሂድና ጎመን ዘር ግዛልኝ። ጎሽ ጎመን ቅድም ገዛሁልሽ አይደል? ጎመን ዘር ነው ያልኩህ አንተ ጅል። ዘሩ ምን ያደርግልሻል ጎመን ካለሽ? አረ ስለ መድኃኒዓለም አታድርቀኝ፣ ደክሞኛል። እና ሁሌ እኔን ነው እንዴ የምትልኪኝ? ቆይ እኔ እንጀራ ልጅሽ ነኝ እንዴ? ያውም የሻገት እንጀራ ነው። ና ብያለሁ። አሁን ሰይጣኔን አታምጣው። በቃ እንደውም ከመጣ ሰይጣኑን ላኪው ነው ያልሄድ። ነግሬያለሁ። አንተ ልጅ ይሄን ንግርግር የሚል ቀልድህን ተውና ና ብያለሁ። ቆይ ግን እሱን አትልኪውም እንዴ? እያጠና ነው እኮ ነው የምልህ። ቆይ በጺም ነው እንዴ የምትሰማው? ጺም ደግሞ መቻለኝ እና እሱን እኮ ነው የምልህ። እኔ እንደውም ረስቼው ነው። ጥናት አለብኝ አሁን ልጀምር ነው። ሳዝነው ጥናት እዚህ የሚልህ እና አልበዛም እንዴ? ሁል ጊዜ እኔ ነኝ እንደምሄድ። አረ ጎረምሳው ና ምታኛ። እንደውም እኔ ርቦኛል። ምሳ ስጪኝ መጀመሪያ። የመድኃኒዓለም ያለ አሁን አንዴ የበላው ከምን ይውራበህ? ራበኛ ነኝ ምን ላድርግ? አንተ ልጅ ቆይ ግን ስንት ናችሁ? ሆድ ውስጥ ሌላ ሰው አለ እንዴ? እኔ ምን አውቃለሁ እንግዲህ ልጁን ወጪው ይሆናል። ለነገሩ ካንተ ጋር እኔ ምን አጨቃጨቀኝ? ለአባትህ አልደውልም እንዴ? አረ በቃ እኔ ራሴ ሄዳለሁኝ። ምንድነው እንዴ? እዚሁ ራሳችን አንጨርስም እንዴ? ሁሌ ወደ ላይኛው ፍርድ ቤት